ሰላም ሰላም ውድ የማርታ ኢትዮ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ አለሁላችሁ። እግዚአብሔር ይመስገን፣ ሁሉ ሰላም፣ ሁሉ መልካም። በጣም ጠፍቻለሁ፣ ግን በጣም ታዝቢያችኋለሁ ማለት ነው። የጨረቃ ፋሚሊ ሀይሚና ብሩክን የምትወደዋ ልጅ የትን የጠፋችው 3 ሳምንቷ ምናምን ብላችሁ እንኳን አፈልጉማ። እንዲህ እኔ ለጨረቃ ፋሚሊ ይህን ያህል እኔ መስዋዕት አልከፈልኩም። እኔ የሀይሚ ፎንቃ እንዳለብኝ አታውቁም። በጣም የሆነት በጣም ነው ያሳዘናችሁ ማለት ነው። ኤኒዌይስ ኢትዮጵያ ነበርኩ፣ እግዚአብሔር ይመስገን። ኢትዮጵያ ቫኬሽን ደርሼ 3 ሳምንት ፈታ ብዬ ዘና ብዬ መጣሁ። ግን ሀይሚና ብሩክ ያሉበትን ሁኔታ ያው ኢትዮጵያ ሁኜ ለመስራት አልቻልኩም። ምን ላይ እንዳሉ ከዛሬ ነው የምጀምረው ማለት ነው። እና ያው እዩ መታ ምናምን እንደበጠበጠቻቸው ምናምን ከቲክቶክም ከምንም ሃይላይቱን እያየው ነው ማለት ነው። እና ያው የተወሰነ በዛሬ ቪዲዮ ላይ ያው ኦልሬዲ ማለት እንትን ካልኳችሁ በጣም ይቅርታ ቤተሰቦቼ ማለት ነው። ምን እንደሆነ ታውቃላችሁ? የሆነ ያልተረዳሁት ነገር ምናምን ሊሆን ይችላል። ለምን ቪዲዮን ከስር ወደ ላይ ለማየት በጣም ይከብዳል ለኔ ማለት ነው። ካቆምኩበት ቦታ ለማየት ማለት ነው። ኦልሬዲ ቪዲዮ ያቆምኩት የሀይሚ ልደት ላይ ነው። በቃ የሀይሚ ልደት ላይ ፏበሽ እያሉ ልደቷ በጥሩ ሁኔታ እንደተከበረላ ምናምን የዛ ጊዜ ነው ያቆምኩት ማለት ነው። ኦልሬዲ ወር ሊሆን ነው ትንሽ ጊዜ ማለት ነው። ግን ያው ከዛ በኋላ ሀይሚ ያው ታውቃላችሁ፣ ሀይሚዬ በጣም ለሴቶች የምታስብ መልካም ቀና እህት ናት። ቀና እህት ሳትሆን የኔ ትንሽ የሚጢጢ ያው ታውቃላችሁ፣ እዩ ናት እዚህ ጋር ያለችው አውቃችኋለሁ። ሀሰንም አለ ጀስት ያው ብሩኬ የልጄ አባት ነው ብላ ነው እየመጣች እየበጠበጠች ያለችው ማለት ነው። እና ጀስት ሀይሚ ያው ጎዳና ላይ እንዳትወድቅ ነገር እኔ ሴት ነኝ፣ እኔ የሚያጋጥመኝ ነገር ምንም ነገር አላቅም ብላ ያው ኦልሬዲ ዛሬ ነው የሰማሁት። ይሄንም ነገር ቤት ተከራይታለት ምናምን እንዳሳለፈችው ነው ማለት ነው። ግን ከንግግራቸው እንደተረዳው ነገር አንዳንድ ጊዜ ያው በፍቅር መሀል ላይ ለፍቅር ሲባል ብዙ አይነት መስዋዕት ይከፈላል። እውነትም ብዙ እንከፍላለን። ሀይሚ ደግሞ ዛሬ አይደለም ለቡሩኬ መስዋዕት ስከፍዬ የነበረው እስካሁን ድረስ እሱ ይኸው 2ኛ ዓመታችሁ ይዛል። ብዙ መስዋዕት ስከፊ ነው። ይሄ በጣም ሲምፕል የሆነ ቀላል የሆነ ነገር ነው። ለምን በጣም ቀላል ነገር ነው። አንቺ በጣም ብልህና ብልጥ ሴት ነሽ፣ ነገሮችን መፍታት ትችያለሽ። ያው አንዳንድ ጊዜ ደግሞ አንቺ በመልካም ያሰብሻቸው ነገሮች ተመልሶ ራስሽ ሊጎዱ ይችላሉ ማለት ነው። አሁን ለምሳሌ አሁን ሀሰን የሚናገርበት መንገድ ልክ አይደለም። ገባችሁ አይደለ? አሁን ለምሳሌ ሀይሚ ባለጉዳዩ ራሷ እያለች እየተበደለች እያለ ስትናገር በጣም በስነስርዓት ባለ መልክ የምትናገረው በጣም ሰው ታከብራለች ምናምን ማለት ነው። ግን ሀሰን በቃ አላለ የሆነ ለቃላት የማይመጥን ንግግር የሚናገረው ማለት ነው። ማለት አይኖ አንተ በእርግጥ ደብሮ ሆኖ ልጅቷ የምታደርጋቸው ነገሮች አስደብሮ ያለው ነገር ምናምን አስደብሮ ሆኖ እንደዛ የምትናገሩ ይገባናል። ነገር ግን ይሄ የሀይሚና የብሩክ ጉዳይ ነው አይደለ? የሀይሚና የብሩክ ጉዳይ እስከሆነ ድረስ ብሩክም ራሱ አፍ አለው፣ ሀይሚም አፍ አላት። መናገር ካለባቸው ይናገራሉ። ገባ ካለ ልክ ነህ አንተ፣ እንረዳለን። ነገር ግን ሀይሚ እንኳን ያንተን ያህል አልተናገር እንዴ ምንድነው ብሩክን ስተኝ እንደዚህ ፍልት የሚያደርጋት ምናምን በጣም የሆነ ለሚዲያ ለቃላት የማይመጥን ንግግር ይናገራል ማለት ነው። እና ጀስት ግን እኔ በቃ ከተረዳሁት ከኮሜንት ላይ ምናምን ዛሬ በቃ ሁሉም ተዋችሁና ወደ ፍቅራችሁ ተመለሱ። በቃ ብዙ ጊዜ የሀይሚና ብሩኬ የእናንተን መዋደድ ነው ሶሻል ሰው የሚፈልገው። በቃ በጣም እኛ በጣም የምንፈልገው የሆነት ለመናገር የእናንተን መዋደድ የእናንተን መፋቀር ነው። ገባችሁ አይደለ? ሀይሚ አዎ ያናድዳል። የልጄ እናት ናት ብለሽ ካለችበት የተሻለ ቤት ነው አምጥተሽ አሳረፍሻት እንደተናገርሽው ከሆነ ማለት ነው። ለምን ለፍቅር ስል ነው እንደዚህ ማደርገዋልሽ። አይኖ አንቺ ጀስት ለፍቅር ሳይሆን የእውነተኛ ፍቅር ምናምን ቢኖርሽ ኖሮ ራሱ በቃ አንቺ ብሩክን ማመን ትችላለች። ጀስት እውነታው አንቺ ጋር ነው ያለው። መጠራጠርም ምንም ማለት አያስፈልግም። ብሩኬ ደግሞ በፍጹም የልጅ አባት በጭራሽ ሊሆን አይችልም። እሷ አውቃ
ሁን ብላ የሆነ ታርጌት አላት። የሆነ ቀን እየጠበቀች የምትመጣ የሆነት ምነግራችሁ ማለት ነው ቤተሰብ የሆነ ቀን እየጠበቀች ትመጣለች። ከዛ ውካታ ትፈጥራለች። ከዛ ደግሞ ሲረሳላ ደግሞ ትመጣለች፣ ውጅንብር ትፈጥራለች ምናምን ዋቴቨር። እንደዛ ነው እያደረገች ያለችው እዩ ማለት ነው። ያ አይደለም ሊሆን የሚገባው ማለት ነው። ሀይሚና ብሩክንም አጣልጠሽ ምንም የምትጠቀሚው ምን የምታገኘው ነገር የለም። አንድች ድንቡላ አታገኝም ማለት ነው። ግን ሲቀጥል መፍታትም ካለብሽ መፍታት ነው። ብሩክም ደግሞ የራሱ ውሳኔ አሳውቆሻል። በቃ ገባሽ አይደለ? ያ ነው ምንለው ማለት ነው። ቪዲዮ ከተመቸችሁ ላይክ አድርጉልኝ። ስወዳችሁ